በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት ናዳ አደጋ በርካታ ሰዎች ሕይወታቸውን ባጡበት የጋጮ ባባ ወረዳ ከአንድ ቤተሰብ እስከ 5 ሰዎች መሞታቸውን የወረዳው አስተዳዳሪ ለኢትዮጵያ ኢንሳይደር ተናገሩ። በአደጋው ከሞቱት ውስጥ እስከ አሁን ድረስ የ70 ሰዎች አስክሬን መገኘቱን የደቡብ ኢትዮጵያ ክልል ኮሚኒኬሽን አገልግሎት ገልጿል። በጋሞ ዞን ባለፈው ሰኞ የካቲት 30 ምሽትና በማግስቱ መጋቢት 1 ከባድ ዝናብ መጣሉን ተከትሎ በተከሰተው የመሬት መንሸራተት አደጋ በ4 ወረዳዎች ከፍተኛ ጉዳት አድርሷል። አደጋው ከተከሰተባቸው ወረዳዎች መካከል ከፍተኛው የሰዎች ሞትና ጉዳት የተመዘገበው በጋጮ ባባ ወረዳ ነው። በወረዳው ማዞ ዶይሳና ላካ በተባሉ ቀበሌዎች በደረሰ የመሬት ናዳ ደብዛቸው የጠፋ ሰዎች ቁጥር 120 መድረሱን የወረዳው ዋና አስተዳዳሪ አቶ ብሩክ ቡጻ ለኢትዮጵያ ኢንሳይደር ተናግረዋል። በአደጋው እስካሁን የደረሱበት ካልታወቁ ሰዎች መካከል እስከ ዛሬ ማለትም ሐሙስ ከቀኑ 10 ሰዓት ድረስ የ58 ሰዎች አስክሬን መገኘቱን ዋና አስተዳዳሪው ገልጸዋል። ከአንድ ቤተሰብ 4ም 3ም 2ም 5ም የሞተ አለ ያሉት አቶ ብሩክ ከአንድ ግለሰብ በስተቀር በአደጋው ሰለባ የሆኑት ሁሉም የማዞ ዶይሳ ቀበሌ ነዋሪዎች እንደነበሩ ለኢትዮጵያ ኢንሳይደር አስረድተዋል። በአደጋው ደብዛቸው የጠፋ 62 ሰዎችን የማፈላለግ ስራ አሁንም መቀጠሉን የተናገሩት የወረዳው ዋና አስተዳዳሪ የሟቾች አስክሬን ተቆፍሮ የወጣው በአካባቢው ማህበረሰብ ትብብር እንደሆነ አብራርተዋል። በአደጋው ለተፈናቀሉ ሰዎች ከፌዴራል ከክልልና ከዞን አካላት ሰብአዊ ድጋፎች እየቀረቡ ቢሆንም አስክሬን ቆፍሮ ለማውጣት ከሶስቱ አካላት እስካሁን የተላከ ግብረ ኃይል አለመኖሩንም አቶ ብሩክ አመልክተዋል። በጋጮ ባባ ወረዳ የመሬት ናዳ የተከሰተው በ7 ቀበሌዎች ውስጥ መሆኑን የገለጹት የወረዳው ዋና አስተዳዳሪ በአደጋው ከ3000 በላይ ነዋሪዎች መፈናቀላቸውን ጠቁመዋል። በጋሞ ዞን 4 ወረዳዎች በአጠቃላይ የተፈናቀለው ሰው ብዛት 3480 እንደሆነ የደቡብ ክልል ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። የደቡብ ክልል መንግስት በጊዜያዊ መጠለያ ውስጥ ለሚገኙ ዜጎች ምግብ ነክ ያልሆኑ እንዲሁም የጤና አገልግሎት ድጋፍ እያደረገ እንደሚገኝም ኃላፊው አስረድተዋል። የደቡብ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በጋሞ ዞን ጉዳት የደረሰባቸው ወገኖች በዛሬው ዕለት በስፍራው በመገኘት አጽናንተዋል። ከርዕሰ መስተዳደሩ ጋር የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ አለም ፀሐይ ጳውሎስና የፌዴራል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለ ማርያምም አብረዋቸው ወደ አካባቢው በመጓዝ ሀዘናቸውን ገልጸዋል። ከእስራኤል ጋር በመሆን ከኢራን ጋር ጦርነት ውስጥ ያለችው የአሜሪካ ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸውን ጽህፈት ቤታቸው ገለጸ። የአሜሪካ ውጭ ጉዳይ ሚኒስቴር ውይይቱን አስመልክቶ ትላንት መጋቢት 2 2018 ባወጣው አጭር መግለጫ እንዳለው ሁለቱ መሪዎች በአካባቢያዊ ሰላምና መረጋጋት፣ በጸረ ሽብር ትብብር፣ በኢኮኖሚያዊ ጉዳዮችና በአፍሪካ ቀንድ ዘላቂ ሰላም ማስፈንን በተመለከተ በስልክ ተወያይተዋል። የአሜሪካ ከፍተኛ ባለስልጣናት ከኢትዮጵያ መሪዎች ጋር ውይይት ማድረጋቸው እየተደጋገመ የመጣ ሲሆን ባሳለፍነው ህዳር ወር ላይም የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት አድርገው ነበር። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ደግሞ ከሀገሪቱ ጦር የአፍሪካ እዝ አዛዥ ብርጋዴር ጀነራል ዳግቪን አንደርሰን ጋር ጥር ወር ላይ በአዲስ አበባ ጉብኝት ማድረጋቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ጋር መወያየታቸው በተገለጸበት በትላንትናው ዕለት ወደ ጅቡቲ አቅንተው እንደነበረም ተገልጿል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጠቅላይ ሚኒስትሩ ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌና ከሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ጋር በሁለትዮሽና አካባቢያዊ ጉዳዮች ላይ መወያየታቸውን አስታውቋል። የጅቡቲው ፕሬዝዳንት በበኩላቸው በመካከለኛው ምስራቅ የቀጠለው ጦርነት
በአፍሪካ ቀንድ ቀጣና ላይ ሊያስከትል የሚችለውን ጉዳት በተመለከተም መወያየታቸውን ገልጸዋል። ጠቅላይ ሚኒስትር አብይ ዛሬ ረፋድ ደግሞ የመካከለኛው ምስራቅ ጦርነት ቀጥተኛ ጉዳት እያደረሰባት ወደምትገኘው የተባበሩት አረብ ኤምሬቶች አቅንተዋል። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤምሬቶች ያቀኑት የስራ ጉብኝት ለማድረግ መሆኑንም ጽህፈት ቤታቸው አስታውቋል። ይሁን እንጂ የጠቅላይ ሚኒስትሩ ጽህፈት ቤት በጉዳዩ ላይ በዝርዝር ያለው ነገር የለም።